መድፈኞቹ የእንግሊዝ ፕሪሚየር ሊግ በይፋ ማለቁን እንግዲህ ትላንትና ምሽት ራሳቸው በሜዳቸው አረጋግጠዋል። አርሰናል በርግጥ የፕሪሚየር ሊጉን ጉዳይ በጊዜ መቋጨቱ ጥቅሙ ለራሱ ለአርሰናል ነው። ለምን ካላችሁኝ እንግዲህ የእንግሊዝ ፕሪሚየር ሊግ ጉዳይ ከተጠናቀቀ ሰንበትበት ብሏል። ሊቨርፑል 20ኛውን የእንግሊዝ ፕሪሚየር ሊግ ዋንጫን እንዳሳካ እንግዲህ ቀድሞ አውቋል ማለት ይቻላል። ስለዚህ አርሰናል በክሪስታል ፓላስ ነጥብ መጣሉ ለመድፈኞቹ ያን ያህል አሳሳቢ ጉዳይ አይደለም። ምክንያቱም ለአርሰናል በአሁኑ ሰዓት አንገብጋቢውና ዋነኛው ትኩረት ሊሰጠው የሚገባው ጉዳይ የአውሮፓ ሻምፒዮንስ ሊግ ነው። እንደውም በርካታ ደጋፊዎች አርሰናል ባለፈውም በኢፕስዊች ታውን በዛሬውም ጨዋታ አንዳንድ ተጫዋቾችን ሲያሰልፍ ለምን የፕሪሚየር ሊጉን ጉዳይ ትቶ እረፍት አይሰጣቸውም የሚል ጉዳዮች እየተነሱ ነበርም። በርግጥ የጨዋታን ቴምፖ ለመጠበቅ ተጫዋቾችን አሰልፎ አካላዊ ብቃታቸውን የቡድንን መንፈስ መጠበቅና መመልከት የግድ ያስፈልጋል። ነገር ግን የአርሰናል ተጫዋቾች ይህን ያህል ረጅም ደቂቃ እንደ ዲክላን ራይስ ያሉ ተጫዋቾች የሚጫወቱበት ምክንያት ግልጽ አይደለም። አሰልጣኝ ሚኬል አርቴታ ይበልጥ ለነዚህ ተጫዋቾች እረፍት ሰጥተው ዋነኛ ትኩረታቸውን የአውሮፓ ሻምፒዮንስ ሊግ ላይ ቢያደርጉ ይበልጥ ተጠቃሚ እንደሚሆኑ ግልጽ ነው። በዛሬው ጨዋታ እጅግ አንገብጋቢ ጉዳይ እንደኔ የሚኬል ሜሪኖና የቤን ዋይት በተቀያሪ ወንበር ጭምር አለመኖር ነው። ሚኬል ሜሪኖና ቤን ዋይት እንግዲህ በትላንትናው የክሪስታል ፓላስ ጨዋታ ቤንችም ላይ አልነበሩም። ስለዚህ እነዚህ ተጫዋቾች ጉዳት ገጥሟቸዋል ወይስ የተፈጠረ ነገር አለ የሚለው የአርሰናል ደጋፊዎች በበርካታ እየጠየቁት የሚገኙት ነው። አንዳንድ ውስጣዊ መረጃዎች ከሆነ ሚኬል ሜሪኖ በግል ጉዳይ፣ ቤን ዋይት ደግሞ በህመም ጉዳይ ከትላንትናው ጨዋታ እንደራቁ ነው። ነገር ግን እስካሁን ድረስ ጥርት ያለና የተረጋገጠ ጉዳይ የለም። ሚኬል ሜሪኖ ምክንያቱም ግዴታ ለማክሰኞ የፓሪስ ሰን ጀርሜን ጨዋታ መድረስ አለባቸው ከሚባሉ አንገብጋቢ ተጫዋቾች መካከል ዋነኛው ተጫዋች ነው ሚኬል ሜሪኖ። ታዲያ ሚኬል አርቴታ ከትላንትናው የአቻ ውጤት በኋላ ተጠይቀው ነበረ። ቤን ዋይትና ሚኬል ሜሪኖ ምን ሆነው ነው በዛሬው ጨዋታ ያልነበሩት ተብለው ሲጠየቁ አርቴታ ምን አሉ? ምን እንደሆነ ጠብቁ። ዛሬ ምሽት እንዳጋጣሚ በቡድን ውስጥ መሆን አልቻሉም። ማክሰኞ ግን የሚፈጠረውን እንመለከታለን ሲሉ አጠር ያለ እንግዲህ መግለጫን የሰጡት። ስለ ሚኬል ሜሪኖና ስለ ቤን ዋይት መናገር አልፈለጉም። ታዲያ ማክሰኞ ምሽት እናያለን አባባላቸው ግን ሚኬል ሜሪኖም ሆኑ ቤን ዋይት ለማክሰኞ ጨዋታ እንደሚደርሱ ፍንጭ የሰጠው ሆኗል ማለት ነው። በዛሬው ጨዋታ የአርሰናል ደጋፊዎች እጅግ ሊደሰቱበት የሚገባው ነገር የጃኮብ ኪዮር ግብ ማስቆጠር ነው። ይህ ተከላካይ እንግዲህ ብራዚላዊው የአርሰናል ተከላካይ ጋብሪኤል ማጋሌሽ ጉዳት ማስተናገዱን ተከትሎ ከተቀያሪ ወንበር ላይ ወደ ቋሚነት የመጣ ነው። ብዙ ጊዜ በስተቱም ስለሚታወቅ በርካታ የመድፉ ደጋፊዎችም እንዴት ነው ከጃኮብ ኪዮር ጋር ሆነን ሪያል ማድሪድን የምንሻገረው ብለው ነበረ። በአስደናቂ ሁኔታ በኤምሬትስም በመልሱ የሳንቲያጎ በርናባው ጨዋታም እጅግ አስደናቂ ብቃቱን ጃኮብ ኪዮር አሳይቶ አርሰናል እንግዲህ ሪያል ማድሪድን 5-1 በሆነ ውጤት ረምርሞ ማለፍ ችሏል። በነገራችን ላይ ጃኮብ ኪዮር ለአርሰናል ቋሚ ሆኖ በጀመረበት 21 የትላንትናውን ጨምሮ 22 ጨዋታዎች አንድም ሽንፈት አስተናግዶ አያውቅም። ይህም እንግዲህ ለአርሰናል እንደ ጥሩ ገድ እንደዚሁም ደግሞ ባለፉት ጨዋታዎች ያሳየውን ብቃት ስንመለከት ጃኮብ ኪዮር በአስደናቂ አቋም ላይ ይገኛል። ትላንትና ምሽትን በጭንቅላቱ ያስቆጠራት አስደናቂ ግብ ጋብሪኤል ማጋሌሽ ባይኖርም እኔ በጭንቅላቴ ያስቆጥራለሁ የሚል መልእክት ያስተላለፈ ሲሆን እንደዚሁም ደግሞ ተጫዋቹ በራስ መተማመኑ እንዲጨምር በሻምፒዮንስ ሊጉ አርሰናል ምናልባት እስከ ፍጻሜ የሚጓዝ ከሆነ ይህ ተከላካይ ከሳሊባ ጋር መጣመሩ ስለማይቀር ጃኮብ ኪዮር ትላንትና ምሽት ግብ ማስቆጠሩ እንግዲህ ለአርሰናል እጅግ በጥሩ መልኩ የሚነሳ ነው። የዚህን ተጫዋች ስነ ልቦና ይበልጥ የምትገነባ ጎል እንደሆነች ይጠበቃል። በጨዋታውም ላይ ከኳስም ጋር ከኳስ ውጪም በምቾት ጥሩ እንቅስቃሴ ሲያደርግ ነበረ ጃኮብ ኪዮር። ስለዚህ ለአርሰናሎች ለፓሪስ ሰን ጀርሜኑ ጨዋታ የተጫዋች ምን ያህል ሊያገለግላቸው እንደሚችል
ካሁኑ መናገር ይቻላል ማለት ነው። ሌላኛው ደግሞ አጥቂው ሊያንድሮ ትሮሳርድ እንግዲህ አሁን ባለፉት ጨዋታዎች እጅግ አስደናቂ ብቃት ላይ ይገኛል። ሊያንድሮ ትሮሳርድ በባለፈው ጨዋታ ኢፕስዊች ታውንን ሲያሸንፉ 2 ግቦችን አስቆጥሯል። ትላንትና ምሽትም እንግዲህ 1 ግብ አስቆጥሯል። ታዲያ ሊያንድሮ ትሮሳርድ በዚህ አስደናቂ ግብ ማስቆጠር ላይ መገኘቱ ለአርሰናል እጅግ ጠቃሚ እንደሚሆን ይጠበቃል። ምክንያቱም የፕሪሚየር ሊጉ ጉዳይ ላይ ሳይሆን የአውሮፓ ሻምፒዮንስ ሊግ ላይ የትሮሳርድ፣ የሚኬል ሜሪኖ፣ የጃኮብ ኪዮር፣ የማርቲኔሊ በጥሩ አቋም ላይ መገኘት አርሰናል እንግዲህ የዘንድሮ የአውሮፓ ሻምፒዮንስ ሊግ ፍጻሜ ድረስ ለመጓዝ ያለውን ህልም እንግዲህ ሊያሳኩለት የሚችሉ ተጫዋቾች ሆናሉ ተብሎ ነው የሚጠበቀው። እዚህ ጋር መነሳት ያለበትና በርካቶችን ያጨቃጨቅ የሚገኘው ጉዳይ የዊሊያም ሳሊባ ስህተቶች፣ የራያ ስህተቶች እጅግ እየበዙና እየጎሉ መምጣታቸው በርካታ ደጋፊዎችን እንደዚሁም የአርሰናል የእግር ኳስ ተንታኞችን ጥያቄ ከፍ ያደረገው ነው። በነገራችን ላይ ዊሊያም ሳሊባ በአርሰናል ቤት እጅግ አስደናቂው ተከላካይ እጅግ ምርጡ ተጫዋች እንደሆነ ጥርጥር የለውም። ባለፈው ዓመትና ካቻምና እንደነበረው አቋም ግን ዘንድሮ ያንን አቋም እያሳየ ነው ለማለት በርካቶች እየተቸገሩ ይገኛሉ። ዊሊያም ሳሊባ እንግዲህ በሪያል ማድሪድ ቪኒሲየስ ጁኒየር ያስቆጠራትን ግብ ካስታወሳችሁ የሰራትን ስተት ታስታውሳላችሁ። ትላንትና ምሽትም እንግዲህ ማቴታ ከዊሊያም ሳሊባ በስነ ስርዓት ለማርቲን ኦዲጋርድ ማቀበል ያልቻለውን ኳስ ቀማ። ማቴታም ከዛ ኦዲጋርድን ከዘረረ በኋላ እጅግ ባስደናቂ ቺፕ ዴቪድ ራያም እንግዲህ ግቡን ለቆ ወጥቶ ስለነበረ ግቧን አስቆጥሮ አርሰናል ባለቀ ሰዓት በተቆጠረበት ግብ ነው እንግዲህ አቻ እንዲወጣ የተገደደው። የዊሊያም ሳሊባ ስተትና ራያ ስተት እንግዲህ አርሰናሎችን ምናልባት በስነ ልቦና ጫና እንዳያደርግባቸው እነዚህ 2 ተጫዋቾች ላይ ድንጋጤ እንዳይፈጥርና በአውሮፓ ሻምፒዮንስ ሊግም ይህንን ስተቶች ደግሞ አርሰናልን ዋጋ እንዳያስከፍሉ በርካታ ስጋቶች አሉ። እዚህ ጋር አንድ ነገር ላንሳ። ካቻምና ታስታውሱ ከሆነ ውድ አድማጭ ተመልካቾች ራምስዴል እንግዲህ አርሰናሉ ግብ ጠባቂ በርካታ ስተቶችን በመስራቱ ምክንያት አርሰናል በግልጽ ዋንጫውን አጥቷል ማለት ይቻላል። ካቻምና በተለይ የራምስዴል ስተቶች አርሰናልን በግልጽ ዋጋ ሲያስከፍሉና ዋንጫ እስከማሳጣት ሲደርሱ ተመልክተናል። አሰልጣኝ ሚኬል አርቴታም የራምስዴልን ተከታታይ እንግዲህ ጥፋቶች ከተመለከቱ በኋላ ዴቪድ ራያን እንዳመጡ ነው የሚታመነው። ዴቪድ ራያም ከመጣ በኋላ እንግዲህ ከኳስ ጋር ያለው ምቾት ብቃቱ እንዳለ ሆኖ የሚሰራቸው ስተቶች ግን አርሰናልን አሁንም ዋጋ እንዳያስከፍል ከፍተኛ ስጋት እየፈጠረ ነው። በተለይም እንግዲህ ተከታታይ ስተት መስራቱ ዊሊያም ሳሊባ በአይምሮ ጫና ላይ እንዳይፈጥርበትና በፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ሌላ ጫና እንዳይፈጥርበት አሁንም ከፍተኛ ስጋት አለ። ነገር ግን አርቴታ እንደዚህ አይነት ነገሮችን ተጫዋቾችን በስነ ልቦና በማብቃት ረገድ የሚወራላቸው አሰልጣኝ ናቸው፣ የሚታሙ አሰልጣኝ አይደሉም። ስለዚህ ዊሊያም ሳሊባንም እንደዚሁ አስተምረው ገስጸው ወደ ቀድሞ አቋሙ ይመልሱታል ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታ እንግዲህ ከጨዋታው በኋላ በውጤቱና ባሳየነው የሜዳ ላይ ብቃት ተበሳጭቻለሁ። ጨዋታዎቻችንን ወጥ በሆነ ብቃትና ጨዋታውን ተቆጣጥረን መጫወት አልቻልንም። በአንዳንድ የመጫወቻ ቦታዎች ላይ ከደረጃ በታች ነው የተጫወትነው። ይሄ ፍጹም ተቀባይነት የሌለውና በቀጣይ ሊደገም የማይገባው የሜዳ ላይ እንቅስቃሴ ነው ሲሉ ተናግረዋል። ጨዋታው ይፈልግ የነበረውን ነገር ማድረግ አልቻልንም። ስለዚህ ብዙ ምክንያቶች ይኖራሉ። ባለፈው በኢፕስዊች ታውን ላይ ያደረግነውን መድገም አልቻልንም። በውጤቱና ባሳየነው ከስታንዳርድ በታች ብቃት ተበሳጭቻለሁ። ደጋፊዎችን ይቅርታ መጠየቅ ፈልጋለሁ። በቀጣይ ጨዋታዎችን እንቅስቃሴዎቻችንን በማረም ያሉብንን ችግሮች በፍጥነት አስተካክለን ለአውሮፓ ሻምፒዮንስ ሊግ ማክሰኞ ምሽት እንመለሳለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች ተናግረዋል ማለት ነው። አርሰናል እንግዲህ ዛሬ ከክሪስታል ፓላስ ጋር ከሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ በፊት የመጨረሻውን ጨዋታ አድርጓል ማለት ይቻላል። አርሰናል እንግዲህ ከዛሬ ጀምሮ ማለትም ለቀጣይ 5 ቀናት እስከ ማክሰኞ ድረስ በእረፍትና በልምምድ ከቆዩ በኋላ በግዙፉ የአውሮፓ ሻምፒዮንስ ሊግ መድረክ በፈረንሳይ ሊግ 1 እጅግ አስደናቂ ብቃት ያሳየ አመቱን ሙሉ ሳይሸነፍ የፈረንሳይ ሊግ 1ን ያሸነፈ የእንግሊዝ ፕሪሚየር ሊግ የዘንድሮን እንግዲህ አሸናፊ ሊቨርፑልን
በሻምፒዮንስ ሊግ አሰናብቶ ወደዚህ የመጣ እጅግ አስቶን ቪላንም የዘንድሮን አስቶን ቪላ እንግዲህ ታቃላችሁ ምን ያህል ጠንካራ እንደሆነ አስቶን ቪላን ከውድድሩ አሰናብቶ ወደ አውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የደረሰውን የፈረንሳዩን ክለብ መድፈኞቹ በሜዳቸው ኤምሬትስ ያለ ቶማስ ፓርቴ ይገጥማሉ። በትላንትናው የክሪስታል ፓላስ ጨዋታ ከተመለከታችሁ ማይልስ ሉዊስ ስኬሊ ወደ ቶማስ ፓርቴ ቦታ እየሄደ ለመጫወት ሲሞክር ተመልክተናል። ታዲያ ምናልባትም አሰልጣኝ ሚኬል አርቴታ ሉዊስ ስኬሊን በቶማስ ፓርቴ በኩል ሊያሰልፉት ይችላሉ አሊያም ሚኬል ሜሪኖ የሚለው የበርካቶች ጥያቄ ሆኗል። ወይም ዲክላን ራይስን ወደ ኋላ አስበው ሚኬል ሜሪኖን ደግሞ በዲክላን ራይስ በኩል ያሰልፉታል ወይ? አሁንም የሚጠበቁ ጉዳዮች ናቸው። አሰልጣኝ ሚኬል አርቴታ ግን ስለዚህ ጉዳይ መናገር አልፈለጉም። ሜሪኖም በትላንትናው ጨዋታ ለምን ቤንች ላይ እንዳልነበረ ለምን እንዳልተገኘም መናገር አልፈለጉም። እስከ ማክሰኞ ድረስ በትዕግስት ጠብቁ ሲሉ ነው እንግዲህ መናገር የፈለጉት ማለት ነው። ለቡካዮ ሳካ በርግጥ እረፍት ተሰጥቶት ከረፍት በኋላ ነው ተቀይሮ የገባው። የቡካዮ ሳካ ወደ ጨዋታው መግባት እንግዲህ ለአርሰናሎች በባለፈው በኢፒስዊቹ ጨዋታ እንግዲህ ጉዳት አስተናግዶ በበረዶ እየታሸ ስትመለከቱ ከፍተኛ ስጋት ፈጥሮ ነበረ። ለፓሪስ ሰን ጀርሜኑ ጨዋታ አይደርስሙ የሚል ጥያቄንም ሲያስከትል ነበር። ነገር ግን ቡካዮ ሳካ በሙሉ ብቃቱ ላይ እንደሚገኝ እንግዲህ ተቀይሮ ከገባም በኋላ በትክክል አሳይቷል። ስለዚህ በፓሪስ ሰን ጀርሜኑ ጨዋታም እንግዲህ የቡካዮ ሳካና የማርቲኔሊ የሜሪኖ ትሮሳርድ በሪያል ማድሪድ ላይ ያሳዩትን ብቃት ዳግም እንዲደግሙ ይጠበቃል ማለት ነው። ሊቨርፑል እንግዲህ የዘንድሮውን የእንግሊዝ ፕሪሚየር ሊግ ለ20ኛ ጊዜ ማሳካቱ ተረጋግጧል። ሊቨርፑል ከቶተንሃም ጋር አቻ ብቻ መውጣት እንግዲህ የፊታችን እሁድ በአንፊልድ ስቴዲየም በቂ ይሆናል ማለት ነው። ሊቨርፑል እንግዲህ ቶተንሃምን የሚያሸንፍ ወይ ማች የሚወጣ ከሆነና አንድና ከዛ በላይ ነጥቦችን የሚያሳካ ከሆነ የእንግሊዝ ፕሪሚየር ሊግ የ2024-25 አሸናፊ መሆኑን ያረጋግጣል። በዚህም ከዛ በኋላ የሚያደርጋቸውን ጨዋታ ከአርሰናል ጋር ጨምሮ ወደ ሜዳ ሲገባ የክብር አቀባበል ይደረግለታል። አርሰናል እንግዲህ ለሶስተኛ ተከታታይ አመት ያለፉትን 2 አመታት በማንቸስተር ሲቲ ዘንድሮ በሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን ተነጥቆ እንግዲህ ሁለተኛ ሆኖ ለማጠናቀቅ ተገዷል። መድፈኞቹ ዘንድሮ ሻምፒዮንስ ሊግን ካሳኩ በቀጣይ አመት ደግሞ የጠማቸውን ለ20 አመታት የራባቸውን የእንግሊዝ ፕሪሚየር ሊግን ለማሳካት ከፍተኛ ትንቅንቅ ያደርጋሉ ተብሎ በክረምት ዝውውሩም ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል ማለት ነው። ውድ አድማጭ ተመልካቾች አርሰናል የትላንትናውን ጨዋታ የተመለከተ ወሳኝ መረጃ ወደ እናንተ አደረስኩኝ። ይህ ተወዳጁ ቻናላችን ነው። በአጭር ጊዜ ተወዳጅነትን አትርፈዋል። አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በመቀላቀል በየዕለቱ ወሳኝ መረጃዎች እንድታገኙ በአክብሮት እየጋበዝኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።